እኔ የዚህ ሰውዬ ጤናም ትንሽ ስለሚያሳስበኝ ነው። ይሄኛው ሌላኛው አንድ ልቅ ማለት ነው። ልቅ ምንድን ያበሳጨው መሰላችሁ ጋይስ? አሁን ምን ብሎ እኔ ነው ባይዘወይ ልቅ ብሎ እየተሳደበ ነው። ልቅ አልኳችሁ። ሌላኛው የዘመናችን ጉዶች የታክሲ ተራ ልጆች እንዳላቸው ቀስ በዚህ ደረጃ ለምንድን ያንጨረጨረው? ለምንድን ነው መጮህ የፈለገው ከተባለ እዛ ማነው ዮኒ ማኛ ጋር ገብተው እንዳልኳችሁ ነው። ወንጌልም አልሰበኩ ምንም አላሉ። ገድል ነው ሲያነቡ የነበረው ሙሉ ሰዓት ላይ። እዛ ሲያነሱ የነበረው ሀሳብ እኛ ቤት ከፍተን ሀሳቡን በዜሮ ስላባዛንባቸው ነብዩ ኤልያስ ሬሳ ነብዩ ኤልሳ መሆኑንም አላወቅም። ነብዩ ኤልያስ እያለ ነው የሚያወራው። ቀለሚን ስንት ነገር ላይ እንደምናስተካክለው አላውቅም። እሺ ፕሮፋይልን እያየሁት ነበርና ደሱ እንደው ወደ ሀሳብ ከመግባታችን በፊት አትደንግጡ ቤዛችን ኢየሱስ ነው ይላል አይደል? yes ሃሌሉያ። አትደንግጡ የሚለው ቃል ለምን እንደሆነ ባላውቅም ምስሉ ከየት የመጣ ነው? ደሱ የትኛው ምስል ፕሮፋይል ላይ ያለው? ይሄ ኖርማል የጂሰስን ፊልም የሰራው ሰው የሱ ሳምፕል ነው። መጽሐፍ ቅዱሳዊ ያልሆነ ነገር ነው ፕሮፋይል ያረከው። ይሄ መጽሐፍ ቅዱሳዊ አይደለም። ታዲያ ለምን አረከው? ኢሜጅ መጽሐፍ ቅዱሳዊ አይደለም። ለምን አረከው? ኢሜጅ መጽሐፍ ቅዱሳዊ ካልሆነ ምክንያቱም እኔ ደስ ስለሚል አንደኛ ማስተማሪያ ስለሆነ የጂሰስ ፊልም የተሰራበት ልክ ፊልሙን እናያለን። ፊልሙን ስናይ ታሪኩን ነው የምንማረው እና ሐዋርያት የክርስቶስ ኢየሱስን ስዕል ስለዋል አልሳሉ የሱር ነው በላይ ሊስሉም አይችሉም ነው እያልኩ ያለሁት። አንድ ጥያቄ ልጠይቅ። እዚህ ፕሮፋይል ላይ ቤዛ የፊልም አክተሩ ነው ወይስ ሌላ አካል? ሌላ አካል ነው። ስለዚህ በቃ ፕሮፋይልን ቀይረው ምንድነው የምታደርገን? በዚህ ማታ ደሱዬ ችግር የለውም። ከዚህ በኋላ አላስጨነቀም። ባይዘው የምትሰሙ ጴንጤዎች እኛ አሁን እንደው እንደዚህ አይነት ነገር ላይ ደብል ስታንዳርድ አትሁኑ። መልሳችሁ እንደዚህ ስትጠየቁ መግቢያ መውጫ ነው የሚጠፋችሁ። ከስዕላት ጋር በተገናኘ ኦርቶዶክስን ብቻ አታክ ለማድረግ እዚህ ማለት አያስፈልግም። ትናንት ቅድም እንዳልኳችሁ ቀለሜ ይመስለኛል ጠዋት ነው ሼር የተደረኩትና ሌሊቱ ሙሉ ሲረግጠኝ ነው ያደረው መሰለኝ። አንድ ወንድሜ ነው የላከልኝና 20 ምናምን ደቂቃ ሪከርድ አድርጎ ነገር እና እስቲ ስሙት። ይሄ ምንድነው ከምን የተነሳ ነው ከተባለ ትናንተኛ ላይቭ ገብተን ቀናኔ ቤት ከፍቼ አይደለ ላይክ እንደዚህ አይነት መጽሐፍት ላይ እንደዚህ አይነት ነገሮች ቢገኙ ከምን አንጻር ነው የምንረዳው ብለን ከዛ ባለፈ መጽሐፍ ቅዱስም ላይ እንደዚህ አይነት ነገሮች አሉ። መጽሐፍ ቅዱስ ላይ የሆነ ነገር እንደዚህ አይነት ነገር ሲጻፍ መረዳታችንን ኦኬ እንዲህ ቢሆን ነው እያልን እያስተካከል ነገር ግን ደግሞ ገድላትና ድርሳናት ላይ እንደዚህ አይነት ነገር ሲገኙ አይ በዚህ መንገድ መሆን አለበት እያሉ መፍታት በራስ አረዳድ መፍታት ልክ አይደለም። ዋናው ፖይንት ፕሩቭ ማድረግ የሚፈለግኩት ትናንት ነው። ኦኬ እና እስቲ የተወሰነ ስሙት። ያው መሀል ላይ የኔንም ድምጽ ያስገባል ኪታ የተወሰነ ላሰማችሁ። በአፉ ላይ ያደረገ ማለት መሳም ነው እንዴ? አብዷል ብለህ ታምናለህ ወይ ብዬ ነው የጠየቁት። ወይ ነው እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? በዛ አስተካከል ሆኖ ተኛ እንደማለት ነው። ላዩ ላይ ተኛበት እንደማለት ነው። እሱን ያንተን ትርጉም ሳይሆን አፉንም አፉ ላይ ያደረገ ይላል አይደል? ኦኬ እሺ። ትናንትና እኔ ዮኒ ቤት ሲጨፈጨፉ ኮተታቸው ሲራገፍ ሲመታ ቤት ከፈቱና ምን አሉ? አፉን በአፉ አድርጓል፣ አይኑንም በአይኑ አድርጓል። ነብዩ ኤልያስ እና ነብዩ ኤልያስ ሬሳ ነብዩ ኤልሳ መሆኑንም አላወቅም። ነብዩ ኤልያስ እያለ ነው የሚያወራው። ቀለሚን ስንት ነገር ላይ እንደምናስተካክለው አላውቅም። ወይ ነው ይሄ ሰው የሚሟገተው። ሌላኛው የዘመናችን ጉዶች የታክሲ ተራ ልጆች እንዳላቸው ቀስ እሺ አሁን እዚህ ጋር የሚለውን ነገር እንግዲህ አገልጋይ ነው ጋይስ ስሙት። አሁን እንግዲህ የዘመናችን ጉዶች የታክሲ ተራ ልጆች። አሁን እኮ ጋይስ ሰው ከታክሲ ተራ መጣ ከባቡር ተራ መጣ ይዳዝም ማተር እሱ አይደለም ይሹ። አሁን በዚህ ደረጃ ለምንድን ያንጨረጨረው? ለምንድን ነው መጮህ የፈለገው ከተባለ እዛ ማነው ዮኒ ማኛ ጋር ገብተው እንዳልኳችሁ ነው። ወንጌልም አልሰበኩ ምንም አላሉ። ገድል ነው ሲያነቡ የነበረው ሙሉ ሰዓት ላይ። እዛ ሲያነሱ የነበረው ሀሳብ እኛ ቤት ከፍተን ሀሳቡን በዜሮ ስላባዛንባቸው ለምን መረዳታቸውን ኦርቶዶክሳዊ መረዳት እንዲህ ነው እያል ከዚህ በፊትም ብዙ ጊዜ ተብሏል። በእርግጥ ትናንተም ደግሞ በጥሩ መልኩ ኢቨን ፕሮቴስታንቶችን እያስገባን የሆነ ነገር ስለተጻፈ ብቻ እንደዛ ማለት ነው አይደለም ብለን ኮንፌስ እያደረጉ ነበር። እንግዲህ እረኛው ኤርሚያስ ነኝ እግዚአብሔር የላከኝ እረኛ ነኝ የሚለው ወገናችን ደግሞ እንግዲህ የታክሲ ተራ ልጆች እያለ እየጠራ ነው። እኛ ከታክሲ ተራ ምንምጣ ይዳዝም ማተር ከየትም ብንመጣ እኛ ጣጣ የለው። ከታክሲ ተራ መተን ግን እድሜ ልክ እንግዲህ አገልጋይ ነኝ የሚሉ ሰዎችን ዕውቀት እንዲህ አድርገን ነው አጥበን የምናሰጣቸው። በኩሉ ምን አለ ነብዩ ኤልሳ ከንፈር ስሞ የለ ወይ? የሞተውን ሬሳ የብላቴናውን ከንፈር ስሟል እና የኛን
ዘርአ ብሩክ ኢየሱስ ክርስቶስን ከንፈሩን ሳመው፣ መባጮን ከንፈሩን ሳመው ብላችሁ ብትሉ ምንድነው የምታካብዱት አይነት ነው እያለ በጣም ጥሩ ፕሩቭ ያደረግነው ፖይንት ትናንትና ዘርአ ብሩክም ገድለ ዘርአ ብሩክ ላይም ገድለ መባጮን ላይም እንደዚህ አይነት ነገር ቢጻፍ ኦኬ እንደዚህ አይነት ነገር ተጽፎ ኢየሱስ ክርስቶስ ኢየሱስ ጋር ተሳሳሙ የሚል ነገር ተጽፎ ቢገኝም ኦኬ ተጽፎ የተቀመጠው እንደዛ ቢሆንም ጠቢቡ ሰለሞን ኦኬ መኃልየ ምዕራፍ 1 ቁጥር 2 ላይ በአፉ መሳም ይሳመኝ ከሚለው የተለየ አይደለም ነው ፖይንታችን። ምንም የተለየ ነገር አይደለም። ኦኬ ፍጻሜው የጠቢቡ ሰለሞን እንዳልኳችሁ ለክርስቶስ ኢየሱስና ለቤተክርስቲያን ለሙሽራና ለሙሽራይቱ ቢሆንም ትናንትና አይደለም ማብራሪያም እኮ አሳይተናቸው አይደል እነ ትላልቅ የቤተክርስቲያን አባቶች በምን መልኩ ነው የሚፈቱት ከተባለ በአፉ መሳም ይሳመኝ ብሎ ጠቢቡ ሰለሞን የተናገረው ለአምላክ ነው የተናገረው ይሉና ነገር ግን እውቀትን ኦኬ ምንድነው ይሄ ላይት ኦፍ ናውሌጅን ከመፈለግ አንፃር እግዚአብሔር አምላክ ያንን ጥበብ እንዲገልጥለት ከዛ አንፃር ነው ጠቢቡ ሰለሞን ይሄን ነገር የተናገረው። ይሄ መጽሐፍ ቅዱስ ላይ አለ። የኤልሳ ታሪክ መጽሐፍ ቅዱስ ላይ አለ። ኤልሳ በዛ ሕፃን ላይ እንደዛ ሁለተኛ ነገሥት ምዕራፍ 4 ላይ ያለው ታሪክ አለ። ምንድነው ነው አሁን እኛ ያነጻጸረ ኤልሳ እንዲህ ስላደረገ እኛ ጋር እንዲህ ቢደረጉ ሳይሆን መረዳታችንን እናስተካክለን። ቀለሜም ሆኑ ሌላ ሁሌ በቃ እንደው የሚከተሏቸውን ሰዎች ትምህርት አያስተምሩ ምን ያደርጉ ኤቭሪ ታይም ገድል ቁጭ ብሎ የሚያነቡ ሰዎች ገድሉ ላይ እንደዛ ስለተጻፈ ገድሉን የጻፈው ማን ነው? ቤተክርስቲያን ውስጥ ነው አይደል ገድሉ የተጻፈው። ስለዚህ ምን ለማለት ፈልጋችሁ ተብሎ ነው የሚጠየቀው እኮ። አሁን ትልቁ ችግር እነሱ ጋር ለቤተክርስቲያን ያላቸው ከባድ ጥላቻ ስላለ ኦኬ ከባድ ጥላቻ ለቤተክርስቲያን ስላላቸው ምን ያደርጋሉ? ጭንቅላታቸው ላይ ሳሉት ነገር አለ። በተቻለ መጠን ቤተክርስቲያንን አታክ ማድረግ ነው ትኩረታቸው። እግዚአብሔር ደግሞ ይመስገን በየጊዜው ቲክቶክ እንደምትመለከቱ ስንት ሰው ከፕሮቴስታንቲዝም እየተጠመቀ ወደ ቤተክርስቲያን እየተጨመረ እንደሆነ እያያችሁ ሰው ሰልችቶታል። እነሱ ጋር ራሱ ስልችት ብሎታል። በቃ አንተ 2000 3000 ሰው ይዘህ ቁጭ ብለህ እንኳን የእግዚአብሔርን ቃል አታጋራም እንዴ? ነቀፋ። እሺ እንስማው። ስሙልኝማ ወደ እግዚአብሔር እንደዚህ ያደረገው ወደ እግዚአብሔር ከጸለየ በኋላ ነው አይደል እንደዚህ ያደረገው። መጀመሪያ ሲያደርግ እንደዛ ሲያደርግ እኮ ጸልየዋል እንዴ? ወደ እግዚአብሔር ጸልያለና ወደ እግዚአብሔር ከጸለየ በኋላ ቁጥር አይተህ ከሆነ 33 ላይ ገብቶ በሩን ዘጋ። በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ ይላል። ወደ እግዚአብሔር ከጸለየ በኋላ ሕፃኑ ላይ አፉን አደረገበት ይላል አይደል? ልክ ነው። ልክ ነው። እሺ ልክ ነው። አፉን ያደረገ ማለት አፉን ሳመው ማለት ነው አይደል? አያችሁት? ነቢዩ ኤልሳ በዛች በሞተው በሱናማይቷ ልጅ ሬሳ ላይ እጁን በእጁ አፉን ባፉ አይኑን በአይኑ ላይ አድርጎ ወደ እግዚአብሔር ጸልዮ ይህ ታላቅ ነቢይ ወደ እግዚአብሔር ጸልዮ የሬሳ ከንፈር ሳመ ይላል። ለሱን ራሱ እስቲ ራሱ ሄዶ የሬሳ ከንፈር ስሞ ቢያሳየን። ካርናል ማይንድ የሚባለው ይሄ ነው። በቃ ይሄ ስጋዊ ስትሆኑ ሁሌ ጭንቅላታችሁ እንደዚህ ነው የሚሆነው። አሁን ነቢዩ ኤልሳን ያናናቀን በፍጹም እግዚአብሔር ያከበረው ነው። እንደውም እንደኛ ኦርቶዶክሳውያን የሚያከብርም የለም። ኦኬ ይሄ ፖይንት የተነሳበት ዋናው ምክንያት ምንድነው ከተባለ ነቢዩ ኤልሳ እንደዛ አድርጓል። ስለዚህ ያንን ቃል በቃል ካርናል ማይንድ ይዘን እንዲህ ነቢዩ ኤልሳ ሕፃን ልጅ እንደዛ አድርጎ ሳመ እላዩ ላይ የተኛበት እንበል ወይ እኛ ባለንበት በ21ኛ ክፍለ ዘመን ማይንድ ሴት ነው። ኦኬ እስቲ ችግር የለውም ደግሞ የሚያወራውን ነገር ስሙት። አገልጋይ ከሚባል ሰው እንግዲህ እንዲህ አገልጋይ ነኝ እረኛ ነኝ እያለ ቀኑን ሙሉ ዲስኩሩን ከሚነፋ ሰው እስቲ እንደዛ ከሆነ ችግር የለውም ሄዶ ከንፈር ስሙ ያሳየን። እኔ ነው እንግዲህ የሚለው የሬሳ ከንፈር ስሙ ያሳየን። እኔ የዚህ ሰውዬ ጤናም ትንሽ ስለሚያሳስበኝ ነው። ይሄኛው ሌላኛው አንድ ልቅ ማለት ነው። ልቅ ምንድን ያበሳጨው መሰላችሁ ጋይስ? አሁን ምን ብሎ እኔ ነው ባይዘው ልቅ ብሎ እየተሳደበ ነው። ልቅ ለምን ልቅ አለ ከተባለ እኔ ቀለሜን ተገናኝተን ባለፈው ባይዘው እንደውም ጥሩ ነው ባለፈው ራሱ የተሳሳተውን እዚህ ምንድነው ስሙ አንቶሊ ከዲዮስቆሮስ ጋር የተሳሳተውን ስህተት እንደውም የተወሰነም እንሄድበታለን። አሁን ምን አለ ልቅ ምን ልቅ የሚያስብል ነገር አለ? ምንም ልቅ የሚያስብል ነገር የለም። መጽሐፍ ቅዱስን እንደዚህ አይነት ሐሳብ አለ። ስለዚህ መረዳታችንን እናስተካክል የተባለ ያበሳጨው ምንድነው? እዛ ዮኒ ማኛ ቤት ገብቶ ስንት ሰዓት ሙሉ ሲበጠረቅ የነበረውን ነገር እዚህ ጋር ድባቅ ሲመታበት ልቅ ብሎ መሳደብ ጀመረ። እኛ ክርስቲያኖች ነን፣ የሚሰድቧችሁ መርቁ። ያው ትልቅም ሰው ስለሆነ ምናምን ነገር ያው ክርስትናው የሚያስተምረን እንድናከብር ስለሆነ
እኛ በዚህ ደረጃ አንሳደብ። ግን አስተውሉ፣ አገልጋይ የሚባሉ ሰዎች ጌታ ምን ብሎ ተናግሯል? ከፍሬያቸው ታውቋቸዋላችሁ። ከፍሬያቸው ይሄ በተአምር እንኳን እረኛ አይደለም ምንም ሊሆን አይችልም። ምንም ሊሆን አይችልም። ልክ አልኳችሁ። አፉን ባፉ ሳመ ብሎ ራሱን ሰቅጥቶታል። ታላቁን ነብይ ኤልሳን ከአቡነ ዘርዓ ብሩክና የመባህ ጽዮንን ነውር ለመሸፈን የእግዚአብሔር ሰውን ነብዩ ኤልሳ ወደ እግዚአብሔር ከጸለየ በኋላ ሬሳ ሳመ ብሎ ይከራከራል። ይሄኛው አልሳመም ይላል። አሁንም ሐሳቡን ወዴት ትዊስት ሊያደርገው እንደፈለገ ተመልከቱ። ቀለሜ ምን እያደረገ እንደሆነ ተመልከቱ። ታላቁ የእግዚአብሔር ነብይ ኤልሳ ታላቁን የእግዚአብሔር ነብይ ኤልሳን እንዳልኩ ነው በደንብ ነው የምንወደው የምናከብረው። ሁላ መታሰብ ያለው በቤተክርስቲያናችን። አንተ ጋር እንደዚህ አይነት ነገርም የለም ሲጀመር። ግን ትዊስት ሊያደርግ አሁን ኤልሳ ሁለተኛ ነገሥት ምዕራፍ 4 ላይ የተቀመጠውን አፉን በአፉ ላይ ያደረገው የሚለውን መፍታት እሱ አይችልም። ባይዘው ሙሉ ነው 20 ምናምን ደቂቃ ነው። በኋላ ላይ ብሰሙት ላይ ከኔ የተወሰነ ልሰማው ሞክሬያለሁና ኢቭን ይሄንን ክፍል ለማብራራት ምንድነው የሚጠቅሰው? የቤተክርስቲያን አንድምታ ነው። ራሱ በፍጹም ሊፈታው አልቻለም። በፍጹም ምን አለ? የቤተክርስቲያን አንድምታ ከፈተ። የማንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ በኋላ ሪከርዲንጉ ላይ እንደዛ ነው። የቤተክርስቲያናችንን አንድምታ ከፍቶ እንዲህ እኮ ቤተክርስቲያኒቷ ራሱ እንዲህ ነው የምትለው ይላል። በኋላ ላይ ባፉ አድርጎታል። አፉን ባፉ አደረገ ማለት እኮ ሳመ ማለት ነው ይላል። ደረገበት ይላል አይደል? ከዚህ በላይ አሁን ጊዜ ሊሰጣቸው የሚገባ ጊዜ የሚሰጣቸው ሰዎችና የማይሰጣቸው ሰዎች አሉ። እኔ በዚህ ደረጃ ለነዚህ አይነት ሰው ቦታ መስጠት መልካም ነው ብዬ አላስብም። ኢስና ነሰሰሪ አያስፈልግም። እውቀት ላለው ሰው፣ ትህትና ላለው ሰው፣ ምግባር ላለው ሰው ቦታ ይሰጣል። ግን ትናንትና ማታ ከተናገረው አንድ መሰረታዊ ነገር ይሄ ነው ጋይስ። ሁለተኛ ነገሥት ምዕራፍ 4 ላይ ያለውን ሐሳብ ማብራራት ስለከበደው የቤተክርስቲያን አንድምታን ከፈተ። ቤተክርስቲያኒቷ ራሱ እኮ እንዲህ ነው የምትለው ብሎ አንድምታ ከፈተ። የኛም እኮ ፖይንት ነው። ሌሎች በቤተክርስቲያን ውስጥ ቤተክርስቲያን ኦፊሻሊ ሪኮግናይዝ ያደረገቻቸው መጽሐፍቶች ሪኮግናይዝ የተደረጉ ከሆኑ መጽሐፉ ምን ለማለት ፈልጎ ነው የሚለውን ቤተክርስቲያንን ጠይቀ። ለሱ ብቻ አይደለም ለሌሎች ፕሮቴስታንቶችም እንደዛ ነው የምንለው። አንድምታዋ እኮ እንዲህ ነው የሚለው አንተ እንዴት እንደምትፈታው ሲጨንቅ፣ እንዴት እንደምትፈታው ግራ ሲገባ የቤተክርስቲያን አንድምታን መሸሸጊያ መደበቂያ ስታደርግ ለሌሎቹ መጽሐፍት ምን ለማለት ተፈልጎ ነው ይሄ ቃል ከምን አንጻር ነው የተጻፈው ብለ የቤተክርስቲያን መምህራንን ሊቃውንቱን መጠየቅ ትችላለህ። ዛት ሲፈቀ ይሄንን ነው የምንለው። ሲመች የቤተክርስቲያን አንድምታን ጠቅሰ እንዴት እንደሚፈታ ግራ ሲገባ የቤተክርስቲያን አንድምታን ትጠቅሳለህ። ከዛ ለሌላው ነገር ደግሞ የራስን ሐሳብ የራስን አይዲዮሎጂ ታራምዳለህ። ይሄ ደብል ስታንዳርድ መሆን ይባላል። ደብል ስታንዳርድ። እንደውም ባለፈው በቪዲዮ ሰርቻለሁ፣ ብዙዎቻችሁ አይታችሁታል። የተወሰነ ነገር ልበል ግን እንደዚህ አይነት ሰዎች እንደ ቀለሜ አይነት ሰዎች ሞስት ኦፍ ዘም የቤተክርስቲያን ኖሌጅ የላቸው። ባለፈው የሰራሁት ቪዲዮ ላይ ምን ሲል ሰምታችሁታል? አንዴ ላሰማችሁ። አንዴ ቆይ አንዴ ላሰማችሁ። ዲዮስቆሮስ 1054 እያለኛ እኮ አንዳንድ ነገሮችን ያው ቪዲዮ እየሰራን አይተን እንዳላየን እያለፍን ነው እንጂ እንደዚህ አይነት ስህተቶችና አለማወቅ ሌሊቱን ሙሉ ላይቭ ያስገባሉ። ሌሊቱን ሙሉ ላይቭ ያስገባሉ። ባይዘው ሌሊቱን ሙሉ ላይቭ ያስገባሉ። ዊዛውት ይሄ ምንም። አንዴ ላሰማችሁ። ከዛ አንዴ ላሰማችሁን የተወሰነ ሐሳብ ሰጥቻችሁ ወደ ዛሬው ቶፒክ እንገባለን። እሺ እናንተ ሰዎች እንድታውቁት ነው። በቃ ልክ ሐሳባቸው ሲመታ ምን አይነት ዳይሬክሽን ላይ እንደሚሄዱ ጀስት እንድታውቁት ነው። ለመደብር እናስተምረው። አካውንታችንም ትንሽ ስለተመታብን ደግሞ ኮፒ ሊንክ ሪፖስት አድርጉ። እሱንም ደግሞ እዚህ ቪዲዮ ላይ ሜንሽን እንድታደርጉት ፈልጋለሁ። እስቲ የሚለውን ነገር ሰምተን እንመለስ። የእናንተ ሉተር ነው የመሰረተው ማለት ይቻላል። የእናንተም በዲዮስቆሮስ ነው የተመሰረተው በ1054 ላይ አለቅ አይደለ? ያው ከተናገረው ነገር 3 ሰምታችሁታል ጋይስ፣ ሰምታችሁታል። ምንድን ነው ያለው? የእናንተን እንግዲህ አንድ ኦርቶዶክሳዊ አባት ሊሆኑ ይችላሉ፣ አላውቅም፣ መምህር ሊሆኑ ይችላሉ። ገብተው እያወሩት የእናንተን የእኛ ሉተር ብቻ መስርቶታል ማለት አይደለም። የእናንተንም ዲዮስቆሮስ በ1054 የመሰረተው ጋይስ። አሁን ምንም በልሽ። አሁን እኮ እኔ በጣም ግራ የሚገባኝ ሁሌ ይሄ ሰውዬ ወይም ደግሞ ይሄ ግለሰብ ቤቱን ከፍቶ ምንድን ነው የሚለው? ዲያቆን ነበርኩ፣ ኦርቶዶክስ ቤተክርስቲያንን ከላይ እስከታች ነው ማውቃት፣ ከኔ በላይ ቤተክርስቲያኒቷን የሚያውቃት የለም፣
የኦርቶዶክስ ቤተክርስቲያን እንደኔ የሚያውቃት የለም እያለ 24 ሰዓት ዲስኩሩን የሚነፋ ሰው ጋይስ ዲዮስቆሮስ 10:54 ላይ እሺ ምንም በላው ወላዲት አምላክ ነው የምላችሁ ምንም በል እንደው ይሄ እኮ ያስለቅሳል። ጌታ በሚያውቀው ምንም እኮ ነፃ የሆነ ሰው እንደሆነ ነው የሚያስታውቀው። ነፃ እንዴ ዲዮስቆሮስ ወይ መድኃኒዓለም እኔ እኮ አንዳንዴ ሳንፈልግ ለምን እንደሚያስቁን እመቤቴ ማርያም ድረሻለ ዲዮስቆሮስን 10:54 ላይ። ስለዚህ አንዳንዴ ጋይስ ከዚህ በፊት ብዙ ነገር ሲቀባጥር ሰምተነው እናውቃለን። ብዙ አይነት በቃ ቅጥፈት፣ ውሸት። ኦኬ ዲዮስቆሮስን 10:54 ላይ ያለ ሰው ኦኬ ኦሪየንታል ቤተክርስቲያኒቷ ቃል ኪዳን ጉባኤ ራሱ መቼ እንደተደረገ የማያውቅ ሰው ምንም መቼ እንደተደረገ የማያውቅ ሰው አሁን ይሄ ሰው ታዲያ ምን ነው ዲያቆን የነበረው? ዲያቆን ነበርኩ ይላል። ምን ነው ዲያቆን የነበረው? ዲዮስቆሮስ መቼ እንደነበረ የማያውቅ ዲያቆን፣ ቃል ኪዳን ጉባኤ በጉባኤ ደረጃ መቼ እንደተደረገ የማያውቅ ዲያቆን፣ ቤተክርስቲያኒቷን ከላይ እስከታች አውቃታለሁ ይላል። እንዴት አንድ ጉባኤ ቃል ኪዳንን የሚያክል ጉባኤ እንኳን ሰው አያውቅ? ኦኬ አሁን ይሄን የምላችሁ እንደው አሁን ይሄ ዕውቀት ሆኖ ቦስት የሚደረግበት ነገር ሆኖ አይደለም፣ እግዚአብሔር በሚያውቅ አሁን እኔ አዋቂ ነኝ ምናምን ብዬ አይደለም። ኦኬ ግን ምንድነው የጀለስ አለማወቅ ደግሞ ሌላ ሌቭል ላይ ነው። አለማወቅ መልክ ቢኖረው ቀለሜን ነው የሚመስለው። ኦፍ ኮርስ ክሬዲት እሰጣለሁ። ገድላትና ድርሳናት ብዙ ጊዜ 24 ሰዓት መጽሐፍ ቅዱስ ተተ ገድላትና ድርሳናትን ስለምታነብ እዛ ላይ የተወሰነ እንግዲህ ታነባቸዋለህ። አላውቅም ዕውቀት ይኑር አይኑር እርግጠኛ አይደለሁም። እዛ ላይ ደግሞ የውይይት ጥሪ እንዳታቀርብልኝ በገድላትና በድርሳናት እና 10:54 ኢስተርን ኦርቶዶክሶችና ካቶሊኮች የተለያዩበትን ጊዜ ዲዮስቆሮስን እዛ ወስዶ ኢትዮጵያ ቤተክርስቲያን ያኔ የተመሰረተችው እንዴ ኢትዮጵያ ቤተክርስቲያን 10:54 ላይ መውሰድ ራሱ ጋይስ ምን አይነት እንደው እና እንደዚህ አይነት ግለሰቦች ናቸው። ማወቅ ያለባችሁ ምንድነው? ኦኬ እንደዚህ አይነት ግለሰቦች ናቸው ቸርችን ቁጭ ብለው የሚሳደቡት። ዲያቆን ነበር በእርግጠኝነት የምነግራችሁ 98-99% ከኢትዮጵያ ቤተክርስቲያን ይወጡ ኦኬ ዲያቆን ነበር እንዲህ ነበር ተገልጦልን ነው በርቶልን ነው የሚሉትን ብትጠይቋቸው 98-99% ነፃ ናቸው ብዙዎቹ። ትናንት እንዳያችሁት ስንት ሰው ተቀበለን 5 ዓመት ሚስጥራት ራሱ የማያውቁ ኦርቶዶክስ ነበር ነው የሚሉ አባታችን የጸሎቱን ለማያውቁ ብዙ ሰዎች አሉ። ከኦርቶዶክስ ቤተክርስቲያን ነው ነው የሚሉ ግን ስለ ቤተክርስቲያን ምንም ዕውቀት የሌላቸው እንደ ቀለሜ አይነት። አሁን የሰውዬ እንግዲህ እንደ አምላክ ነው የሚታየው በሱ ተከታዮች ዘንድ እንደምታውቁት። ኦኬ ግን ዕውቀቱ ሲመዘን ግን እንደተመለከታችሁት ነው። በጥቃቅን ነገር እኮ ነው የምላችሁ፣ ዲቴል ተገብቶም አይደለም በጥቃቅን ነገር። ኦኬ ስለዚህ እባክህ እንደው ይሄን እየሰማ ከሆነ ወንድማችን ኤርሚያስ እንደው ዝም ብለህ በቃ እንደው ዝም ብለህ ያለ ዕውቀት ቤተክርስቲያን ሁሉ እየተቻዝ ባትኖር እንደው በቃ ትልቅ ሰውም ነህና እንደው በቃ እድሜያችንን ለመምሰል ብንሞክር መልካም ነው። ኦኬ እድሜያችንን ለመምሰል ብንሞክር መልካም ነውና ጌታ ላንተም ማስተዋልና ልቦና ይስጥ፣ ጥበብን ይግለጥልህ። ደግሞ እንዲህ ዲዮስቆሮስ 10:54 እያልክ ትምህርቱን ከምታቦካው ቃል ኪዳን ጉባኤን 10:54 ላይ ወስደህ ከምታቦካው ጥበብን ደግሞ መድኃኒዓለም ይግለጥልህ። ያው በቅዱስ ዑራኤል ምልጃ ባታምንም ቅዱስ ዑራኤልን እስቲ ጠይቀው እንደው የዕውቀት ጽዋ እንዲያፈስልህ ትንሽ እንደዛ ነው ለማለት ያክል ነው። እሺ ጋይስ ወደ ዛሬው የእንትና ቻቺ አንቺ ተመልተሽ እና ናቲ አንድ ጊዜ የተጫወተው ነገር ትዝ አለኝና ቤተክርስቲያን ውስጥ ቆይተናል እንዲህ ምናምን ሲሉ በቆየማ ቢሆን ባታ ማርያም ባታ ያለችው አለች አይደል? ባታ ቤተክርስቲያን እዛ ያለችው ኤሊ ከማንም በላይ ቆይታለች ቤተክርስቲያንን በማወቅ ብሎ ዲያቆን ናታኒም ተናግሮ ነበርና ትክክለኛ ነገር የተናገረው መቆየት አይደለም። አንዳንዴ ያው ቸርቹ ስለተቆየ ብቻ አይደለም ይሄ ማወቅ ያስፈልጋል ለማለት ያክል ነው። ወደ ዛሬው ሴሽን እንሄዳለን። ፕሮቴስታንቶች እንግዲህ ወዳጆቻችን ወንድሞቻችን ያው እንወዳቸዋለን። ባይዘው እንደዚህ አይነት ነገር ስናገር እግዚአብሔር በሚያውቀው እኔ ፐርሰናል በሆነ ነገር ምናምን ትምህርቱ ነው እንጂ ጌታ በሚያውቀው እግዚአብሔርም አይወደውም ይሄን ነገር። ኦኬ ፐርሰናል ጥላቻ ኦር ቫንዴታ ምናምን ነገር ይሄ ሰውን የመጥላት ኦር ቂም በቀል ምናምን ነገር አይደለም እግዚአብሔር በሚያውቀው ነገር። ግን ምንድነው ትምህርታችሁ ትክክል አይደለም ብለን ስለምናስብ ትምህርቱ ላይ አንዳንድ ሀሳቦችን እያነሳን እናወራለን። ስለዚህ ፕሮቴስታንቶች አንድ ቁጥር ጻፉ። ከዚህ በኋላ ገስት ምናምን እየተቀበል እዚሁ ኢንቫይት ማድረግ ይችላሉ አንድ ቁጥር የሚጽፉ ሰዎችን። በዛ መልኩ ፕሮሲድ የምናደርግ ይሆናል ማለት ነው። እናንተ ሰዎች
ጋዴ ማኛ ሰው እንዴት ነህ? አለን አምላክ ይመስገን። እግዚአብሔር ይመስገን ሁሉ ሰላም ነው። አለን እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ፕሮቴስታንቲዝም። እሱ ነው። የትኛው ዲኖሚኔሽን? አንቀጸ ብርሃን። አንቀጸ ብርሃን ነው ያልከኝ? አዎ። አንቀጸ ብርሃን ጸሎቱ ነው ወይስ? አይ ዲኖሚኔሽን አልጠይቀኝም። ኦኬ። አንቀጸ ብርሃን የሚባል አለ? እኔ አላውቀውም። ጌታ በሚያውቀው አላውቀውም። ኦኬ ጥሩሽ። አንቀጸ ብርሃን። እሺ ፕሮፋይልን እያየሁት ነበርና ደሱ እንደው ወደ ሀሳብ ከመግባታችን በፊት አትደንግጡ ቤዛችን ኢየሱስ ነው ይላል አይደል? yes ሃሌሉያ። አትደንግጡ የሚለው ቃል ለምን እንደሆነ ባላውቅም ምስሉ ከየት የመጣ ነው? ደሱ የትኛው ምስል? ፕሮፋይል ላይ ያለው ይሄ ኖርማል የጂሰስን ፊልም የሰራው ሰው የሱ ሳምፕል ነው። ክርስቶስን ይወክላል እሱ? አይ ወክልም። ያው ፊልም ቤዛችን ብለህ ሰውየውን እንዴት አስቀመጥከው? ቤዛችን ቤት አለ። ቤዛችን ያልኩት አትደንግጡ ቤዛችን ኢየሱስ ነው ብለህ ከሱ አጠገብ የሰውየውን ፎቶ አስቀመጥክና ምክንያቱም እንደዚህ ያሉ ነገሮች ምን ያደርጋሉ? እንትን ማስተማሪያ ሊሆኑ ይችላሉ። ለምሳሌ ጂሰስን ፊልሙን ስናይ ቅዱስ ላይ እንደዚህ የሚል ነገር አለ ወይ? ስማኝ፣ ፊልሙን ለምሳሌ ስማኝ። እኔ ስለ ፊልሙ አይደለም፣ ስለ ፊልሙ ምን አገባኝ? ፊልሙ እኮ ሆሊውድ ውስጥ ነው የተሰራው። ስለ ፊልሙ አይደለም ያወራሁት እኮ ሆሊውድ ነው እያወራ ያለው። አትደንግጡ ቤዛችን ኢየሱስ ነው ብለህ ምስል አስቀምጣል። በመጽሐፍ ቅዱስ ደግፍልኝ። ኬታ መጣው አዲስ ኪዳን ላይ ይሄ መጽሐፍ ቅዱሳዊ አይደለም እያልኩ ነው። ለምሳሌ ጌታ ኢየሱስ መጽሐፍ ቅዱሳዊ ያልሆነ ነገር ነው ፕሮፋይል ያረከው። ይሄ መጽሐፍ ቅዱሳዊ አይደለም። ታዲያ ለምን አረከው? ኢሜጅ መጽሐፍ ቅዱሳዊ አይደለም። ለምን አረከው? ኢሜጅ መጽሐፍ ቅዱሳዊ ካልሆነ? ምክንያቱም እኔ ደስ ስለሚል፣ አንደኛ ማስተማሪያ ስለሆነ የጂሰስ ፊልም የተሰራበት ልክ ፊልሙን እናያለን። ፊልሙን ስናይ ታሪኩን ነው የምንማረው እና ከዛም ጋር እዚጋ የሸዋ አክሊል ያደረገ አንተን ስታይ እንትን የምታደርገው ምንድን ነው? የክርስቶስ ኢየሱስን የሞቱንና የትንሣኤውን የምታስብበት አንዳንድ ኢሜጆች ይኖራሉ። መጽሐፍ ቅዱሳዊ ኢሜጅ ማለት መጽሐፍ ቅዱስ ላይ ሐዋርያት የክርስቶስን ምስል አይተው ሞትና ትንሣኤውን ይህን ምስል ስናይ ነው የምናስበው ያሉበትን ቦታ ሳይ ብሎ አልኩ እኮ። የለም መጽሐፍ ቅዱስ ላይ እንደዚህ የሚባል የለም። ፊልሙ ሲሰራ እኮ ለምሳሌ ፊልሙ ሲሰራ ያ ፊልም ነው፣ ኦልሬዲ ፊልም ነው። ታሪኩ ተደርሷል። ግን አሁን ሰውየው ተሰቅሎ ስታይ ክርስቶስ ነው አትልም። ሰውየውን ፊልሙን ስታይ እኔ ፊልሙ አላወራሁም። ኢሜጅ የሚባለው ነገር መጽሐፍ ቅዱስ አይደለም ካልከኝ መጽሐፍ ቅዱስ ያላዘዘን ነገር መጽሐፍ ቅዱስ አንድ ጥያቄ ልጠይቅ። ኢሜጅ ወይ ደግሞ ስዕላት መጽሐፍ ቅዱስ ይከለክላል ወይስ ዝም ብሏል? መጽሐፍ ቅዱስ እንዳንሰግድላቸው ከልክሎናል። ስዕል መሳልን መጽሐፍ ቅዱስ ይከለክላል ወይስ ዝም ብሏል? ስለዚህ ጉዳይ መሳል አይከለክልም። አንድ የአርት ክፍል ስለሆነ ማናቸውም ሰው ይስላል። ሰለሞንም በቤተ መቅደሱ ዙሪያ ስሎት ነበረ። አዲስ ኪዳንም ቢመጣ አሁንም ቢሆን መሳል ክልክል አይደለም። የሚከለከለው ምንድን ነው? አዲስ ኪዳን ላይ ሐዋርያት ለምሳሌ ስዕል የሳሉበትን ቦታ ነገር ማስረጃ አስተኝ አልሳሉም። እነሱ መሳል ስዕል መሳል ማለት ለምሳሌ ኢንጂነሪንግ፣ ለምሳሌ አንዱ አርኪቴክቸር ምንድን ነው? አንዱ አርት ነው። ስለዚህ ቤት ስዕል ነው። እያንዳንዱ ነገር ቅርጾች ይሰራሉ። እነዛ ቅርጻ ቅርጾች ግን ስትሰግድላቸው ነው ኃጢአት የሚሆነው እንጂ አሁንም ስለ አርኪቴክቸር አሁን እንደሱ ብዙ ነገር ፊልም ውስጥ የፊልም ኢንዱስትሪ ውስጥ ሆሊውድ ገባን፣ አርኪቴክቸር ውስጥ ገባን። አሁን የኔ ጥያቄ ሐዋርያት የክርስቶስ ኢየሱስን ስዕል ስለው ነበረ አልሳሉ። የት አመጣው ታዲያ? ሐዋርያት ያላደረጉትን ነገር ለምን ታደርጋለህ አንተ? እኔ እኮ አልሰግድለትም እያልኩ ነው ብራዘር። ለመስገድ አይደለም ስለው ነበር ነው የኔ ጥያቄ። እነሱ ግዴታ ያላደረጉት እነሱ ያደረጉት ራይት ያልሆነ፣ ለምሳሌ በእነሱ ዘመን ላይ ወንዝ ውስጥ እየሄዱ ነበር የሚጸልዩት። ግለሰብ ቤት ውስጥ ነበር የሚጸልዩት። ስለ ወንዝም አይደለም። ስለዚህ ሐዋርያት ወይ አዳምጠኝ ብራዘር፣ የተጻፈውን ሁሉ ካልከኝ ቆይ ደሱ ሚውት ከማድረግ በስርዓት
ሐዋርያት የክርስቶስ ኢየሱስን ስዕል ስለዋል አልሳሉ የሱር ነው በለኝ። ሊስሉም አይችሉም ነው እያልኩ ያለሁት። አንደኛ እኛም የክርስቶስን ስዕል እኮ ሳልን እያልን አይደለም ብራዘር። ቆይ ደሱ ሌላ ቦታ አይደለም። ሐዋርያት ያላደረጉትን ነገር አንተ እንድታደርግ ማን ፈቀደልህ? እኔም አልሳልኩም የክርስቶስን ነው ብዬ አልሳልኩም ብራዘር። ስለዚህ ስዕሉ ልክ ላይሆን ይችላል። ይሄ ስዕል የክርስቶስ እኮ ነው ብዬ አይደለም እኔ ያደረግኩት ወንድም። ታዲያ የማን ነው ብለህ ነው? ይሄ ፊልሙን የሰራው ነው። መጀመሪያ እኮ ስነግርህ አልሰማኝም። አንድ ፊልም የሰራ የፊልም የአክተር ፎቶ ነው እያልኩ ነው። ስለዚህ የፊልሙን አክተር ነው ፕሮፋይል አድርገህ የመጣኸው? የፊልሙ አክተር ፊልሙን ሲሰራው የሚያስተላልፈው ሜሴጅ ያንን ነው እንጂ እንትን ያደረግነው እኛ ይሄ ጂሰስ ነው ብዬ አይደለም እኔ። ስለዚህ ቤዛ አንድ ጥያቄ ልጠይቅ። እዚህ ፕሮፋይል ላይ ቤዛ የፊልም አክተሩ ነው ወይስ ሌላ አካል? ሌላ አካል ነው። ስለዚህ በቃ ፕሮፋይልን ቀይረው። ምንድን ነው የምታደርገን በዚህ ማታ? ደሱዬ ፊልም አክተር ቤዛ አድርጋ አትምጣብን። ፊልምና አንተ ኢየሱስ ነው ብለህ ታምናለህ እንዴ? እንትን የምታደርገው ነው ቤት የኛ ቤተክርስቲያን አንተ ቤት የምትሰግድለት ኢየሱስ ነው ብለህ ታምናለህ? አይኮኖግራፊ ላይ ራሱን የቻለ ትምህርት ቤተክርስቲያን አላት። አሁን ቴብሉን ወደ እናንተ ስናዞረው ሌላ ነገር ውስጥ መግባት ጀመርክ። መጽሐፍ ቅዱስ ላይ እግዚአብሔር በማንና በምን ትመስሉኛላችሁ ብሎ ተናግሯል አይደል? እግዚአብሔርን በአክተር መመሰል ልክ ነው? በምን እግዚአብሔርን በሆሊውድ አክተር መመሰል ልክ ነው? መቼውንም አንመስለውም፣ ልንመስለውም አንችልም። ቤዛዬ ብለህ እኮ የሆነ ሆሊውድ አክተር ለጥፈህ መጣ። ይሄ እኔ አይደለም እያልኩ እኮ ነው ብራዘር። ቤዛዬ አይደለም ይሄ የሆሊውድ አክተሩ አይደለም የኔ ቤዛዬ። የኔ ቤዛዬ መስቀል ላይ የተሰቀለው ክርስቶስ ነው። ታዲያ አለሽ አሳየንሽ። እሱን በእምነት ነው የምታየው። ልብን ከፍተህ ስታምነው ነው እንጂ የምታየው። አሁን ከ2000 ዓመት በኋላ ኢየሱስ ወይ ሲገለጥልህ ነው ልታየው የምችለው። ችግር የለውም። ከዚህ በኋላ አላስጨነቀም። ባይዘው የምትሰሙ ጴንጤዎች እኛ አሁን እንደዚህ አይነት ነገር ላይ ደብል ስታንዳርድ አትሁኑ። መልሳችሁ እንደዚህ ስትጠየቁ መግቢያ መውጫ ነው የሚጠፋችሁ። ከስዕላት ጋር በተገናኘ ኦርቶዶክስን ብቻ አታክ ለማድረግ እዚህ ማለት አያስፈልግም። ወደሚቀጥለው ሀሳብ እኔ ደሱ ችግር የለውም። ከአንቀጸ ብርሃን የመጣሁት ብለኸኛል። እሺ አንቀጸ ብርሃን የራሷ እምነት መግለጫ አላት። ቸርቿ አላቸው። ታሳየናለህ? አሁን በቅርቤ የለም እንጂ ላሳይ ካለ የአንቀጸ ብርሃንን እምነት መግለጫ ትንሽ ትጠብቀኛለህ? ችግር የለውም። እስከዛ ድረስ አንተሽ ሰላም ይለናል። ችግር የለውም። ጠብቃለሁ። እሺ አንተሽ ጋዲ እንዴት አለ? ሁሉ ሰላም ነው? አክተር ቤዛቸው ያሉ ሰዎች እንደምን አላችሁ? እንደምን አመሻችሁ? ኧረ አልቻልኩም ዛሬ ትለያለህ ማርያምን። እሺ ያዘግ የሆነ ልጅ እዛው ስራ ቦታ ሆነ ነው። አሁን እንግዲህ ትንሽ ወጣ ብዬ ነው እዛው ስራ ቦታ። እሺ እስከዛ ድረስ ባይዘው ጋይስ ሌሎች ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ዛሬ ለፕሮቴስታንቶች ለእናንተ ነው በፍቅር የምንቀበላችሁ። አንድ ቁጥር መጻፍ ትችላላችሁ። ደሱ አሁን አንቀጸ ብርሃን በፕሮቴስታንት ውስጥ ያሉ ቸርቾች ናቸውና የእምነት መግለጫ ሊያሳየን ነው። እምነት መግለጫቸውን እስኪ እናያለን አብረን የቸርቿን ማለት ነው። ፕሮቴስታንቶች ነው ያልኩት። ጃኒ ታይ እሺ ይህን ነገር የምንጠይቀው እንደዚህ ይሄ አሁን እኛ ጠፍቶን ኦር እንዲሁ መዳረቅ ፈለገን ሳይሆን ቀደም ስንጠይቅ የነበረው ስታንዳርዱ ኦርቶዶክስ ቤተክርስቲያን ቅዱሳን ስዕላትን የምትረዳበት መንገድ አለ። ኦኬ ቤተክርስቲያንን ግን ሰዎች በዚህ ነገር አታክ ለማድረግ በጣም ሩቅ መንገድ ይሄዳሉ። ሜሪ የሚል ዩዘር ኔም ደሱ አለ ወይስ ምንድነው? አንቀጸ ብርሃን ቸርች ነው ወይስ ጸሎቱን ነው የፈለገው ጋዲ? አይ እኔም እንደዛ ብዬው ነበር እኮ ጸሎቱን እዚሁ ደሱ ሊልልን መስሎኝ ነበር። አንቀጸ ብርሃን ጸሎቱን ግን ቸርች ናት። አላቅም እንግዲህ ቸርች ነው አለኝ። እኔ አንቀጸ ብርሃን የሚባል አጋጥሞኝም አያውቅም። ኤኒዌይስ ሜሪ ኢንቫይት አድርጌሻለሁ። አንድ ቁጥር ጽፈሻል። ኢንቫይት አድርጌሻለሁ። ግቢ። ደሱ አለ የእምነት መግለጫውን ላንብብልህ። አሳየን። ይኸው በትልቁ ላድርግ። ካሜራ ከፍተህ እኮ እሺ እንትን ስለምን አሳየን።
ትንሽ የተለቀቀም ጨለማ ነው መሰለኝ። እንዴ ደሱ ይሄኛው ደሱ ነው እንዴ? እንዴ የድሮ ሰው አውቀህ ነው አይደል? አንተ ሞዴል ባቀማ ኖሮ በፍቅር አስተናግድ ነበር። እስቲ ከቨሩን አሳየን፣ እኛ መጽሐፉን ቼክ እንድናደርግ። እሺ አይ ከቨሩን አሳየን መጽሐፉን። እኔ እፈልጋለሁ የፕሮቴስታንቶችን የእምነት መግለጫ። እስቲ የቤተ ክርስቲያን አገልግሎትና የአገልጋዮች ትምህርት እኮ ነው የሚሉት አይደል? ይሄ እምነት መግለጫ ይላል እኮ። ይኸው ትምህርታችንን ላሳይ። እዚሁ እኮ የእምነት መግለጫ እኮ ማለት ትምህርት ነው አይደል? የሥላሴ ላሳይ ላንብብላ። ምን ይላል መሰለ? እሺ አሃዱ ስሉስ አንድ እውነተኛ አምላክና ራሱን በሶስት አካላት በአንድነት የገለጠ አንድ በሶስትነት ለዘላለም ነዋሪ የሆነ እግዚአብሔርን እናምናለን ይላል። ፈጣሪ እግዚአብሔር አብ የዓለም ሁሉ ፈጣሪና ገዢ አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል የእግዚአብሔር መንፈስ የአሃዱ ሥላሴ አካል የሆነው እግዚአብሔር መንፈስ ቅዱስ ሁል ጊዜ የሚኖር በክርስቶስ ቤተክርስቲያን ውስጥ በኃይልና በጸጋ አገልግሎት የሚገለጥ እግዚአብሔር ነው ይላል። የእግዚአብሔር ቃል መጽሐፍ ቅዱስ በእግዚአብሔር ልዩ መንገድ በመንፈስ ቅዱስ ኃይል ምሪትና ድጋፍ በሰዎች የተጻፈ ነው ይላል። ስድስተኛ ኢየሱስ ክርስቶስ የእግዚአብሔር ልጅ መሲሁ አዳኝ ዳግመኛ የሚመጣ ጌታ ነው ይላል። ከዛ ነፃ ምርጫ የክርስቲያኖች ነፃ ፈቃድ ሁሉም ሰው በእግዚአብሔር ፍቅር ለድነት መመረጥ ያምናል። ንስሐ በጸጸት በኃጢአት መንገድ ትተን በይቅርታ ወደ እግዚአብሔር መመለስ እንደገና ጻድቅ የሚለው ትክክለኛ የመሆን እውነተኛ ባህሪያት ስለ ክርስቶስ ኢየሱስ ሞትና ትንሣኤ ያወራል እምነት መግለጫው ይናገራል እኮ። የእግዚአብሔር ልጅ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል ይልና ኢየሱስ ክርስቶስ የእግዚአብሔር ልጅ መሲህ አዳኝ ዳግም የሚመጣ ጌታ ነው ብሎ እንትን ያደርጋል። ከዛ ይብራራል ወደ ላይ ክርስቶስ ኢየሱስ በዕለተ ዓርብ ቤዛ መሆኑን ስለኛ መሞቱን አሁን የኛን እምነት መግለጫ አይተህ ከሆነ አይደለ ከሰማይ እንደወረደ ከድንግል ማርያም ስጋ አለው እኮ ወደ ኋላ እንትን አለው ወደ ኋላ ስናነበው አሁን ያልከው የእምነት መግለጫው መግቢያ ላይ ነው አይደለ? እዛ ላይ ግን የክርስቶስ ኢየሱስ መሰቀልና ሞት እንድል አድርጎ መነሳቱ ለምን አልተጠቀሰም ነው የኔ ጥያቄ። በሱ ዙሪያ ሁሉም በውስጥ ስለሚይዘው ነው እንጂ አለ ወደ ውስጥ ዋና ችግር የለውም። ደሱዬ በዚህ ደረጃ ዲቴል እንትን ልል አልፈልግም። ቸርቿ መቼ የተመሰረተችው? ቸርቹ በጣም የቆየ ቸርች ነው። 18 ምናምን መሰለኝ። በ18 ማለት በኢትዮጵያ ነው? ኧረ ነው በነጮች ምንድነው ውጭ ሀገር ላይ ስሙ ቸርቹ ደሱ ከእንትላ ጋር ነው መሰለኝ የሚመደብ ከመካኒክስ ጋራ ከእነሱ የወጡ ነው የሚመስለኝ እንጂ እርግጠኛ አይደለም። በዛም ብዙ አላውቃቸውም። ወደዛ እንትላቸውን ታሪካቸውን ከመካነ ኢየሱስ ከወጡ ጥምቀት ለድህነት ነው ብላ ታምናለች እርሷ። እነዚህ ሁለቱንም አይከለክሉም። ኦኬ ጥምቀት ለድህነት ሳይሆን እነዚያው ምንድነው የሚሉት ብዙም እንትን የጠበቀ እንትን የለም። የጠበቀሱ ላይ ጥምቀት ለድህነት ነው በተለባለ ለምሳሌ ኦርቶዶክስ እና አሁን መካነ ኢየሱስ አሉ አይደል? በሕፃንነት ያጠምቃሉ። እዛኛው በሕፃንነት አጥምቅልኝ ካልከው ያጠምቃል። እንደ ሰውየው እንደ አማኙ እንትን ነው ፍላጎት ነው። አይ አላጠምቅም ካለም አታስገድድም። ስለዚህ ችግር የለውም። ያ ኦኬ። ስለዚህ ጥምቀት ኦኬ። ይሄ አሁን ስለ አንቀጸ ብርሃን ነው ጋይስ እያወራን ያለ ነው። ቅዱስ ቁርባን ላይ ያለ ትምህርት ምንድን ነው? ቅዱስ ቁርባን ያው የጌታችን ኢየሱስ ክርስቶስ ራሱን ለመታሰቢያ አድርጎ እንደሰጠውና እንደገና ደግሞ በዛ ውስጥ እግዚአብሔር በረከትና ሕይወትን እንደሚሰጥ እንደገና ደግሞ ዕለት ዕለት እግዚአብሔር ጋር ህብረት የምናደርግበት እንደሆነ ታምናለች። ስለዚህ ቅዱስ ቁርባን ላይ የዘላለም ሕይወት ይሰጣል ብላ ታምናለች። እርቶ በቅዱስ ቁርባን ይገኛል ብላ ታምና ግን ከመካነ ኢየሱስ ነው የወጣችሁ። ኦኬ እሺ ጥሩ በቃ አንድ ጥያቄ በጣም ብዙ ሰው ገዝተ ላይ እየታየኝ ስለሆነ ደሱዬ አይጥሩ ነው ባይዘው እኔ አሁን ከቨሩንም ስክሪንሻት ስላደረኩት እኔ ማየት ፈልጋለሁ። የእምነት መግለጫውን ይገኛል ይሸጣል ይኖራል አዲስ አበባ በጣም አለ። እሺ ጥሩ ሶስተኛ ደሱዬ አንድ ልጠይቅ የምፈልገው ጥያቄ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ላይ በቀኝና በግራ በኩል ያሉትን ይከፍላቸዋል አይደል?
ልክ ነው። በቀኝና በግራ በኩል ያሉትን ሲከፍል በቀኝ በኩል ያሉትን ያው ኦፍኮርስ አውቀዋለሁ ብዬ አስባለሁ። ምን ብሎ ነው እንትን የሚላቸው? ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርዤ አልብሳችሁኛል ይልና በዛ ምክንያት ዓለም ከተፈጠረ ጀምሮ ወደ ተዘጋጀላቸው ወደ እግዚአብሔር መንግስት ይላቸውና በግራ በኩል ያሉትን ደግሞ እንዲህ ስላላደረጋችሁ ወደ ዘላለም እሳት ሂዱ ይላቸዋል አይደል? እነዚህ ሰዎች በስራቸው ነው የተፈረደባቸው። እነዛ ባለማመናቸው ያው ባለማመናቸው ምክንያት ነው። ግን ቃሉ ምን ይላል መሰለ ደሱዬ? ማቴዎስ ወንጌል ምዕራፍ 25 ይላል እሱ በስራቸው ነው የሚለው እዛ ጋር። ክፍሉ ግን ምንድነው ከማን ጋር የምታያይዘው? የማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 15 እና 16 ላይ መልካም ዛፍ መልካምን ፍሬ ያፈራል ይላል፣ ክፉ ዛፍ ክፉ ፍሬ ያፈራል ይላል። እነዚህ ሰዎች ከመልካሙ ዛፍ ከክርስቶስ ጋር ተጣብቀው በነበር መልካም ስራን ይሰሩ ነበር። ለዛም እንደገና ደግሞ በግና ፍየል ተብለው የተለዩት ፍየል ኢንዲኬት የሚያደርገው ክርስቶስ ኢየሱስን ያልተቀበሉትን ነው። በግ የሚለው ደግሞ ኢንዲኬት የሚያደርገው አማኞችን ነው። በጎቼ ብሎ ጌታ ኢየሱስ ክርስቶስ ብዙ ጊዜ የሚጠራቸው አማኞችን ነው። ስለዚህ እነዚህ ሰዎች ስላላመነ ሰው ደግሞ ፍሬ አይኖረውም። ስለዚህ አሁን እያልከኝ ያለው ለምሳሌ ሙስሊሞች ያላመኑ ናቸው አይደል? ሙስሊሞችን ያላመኑ ሰዎችን ጌታ ተርቤ ያላበላችሁኝ ተጠምቼ ያላጠጣችሁኝ ብሎ ይጠይቃቸዋል። እነዛ የሚጠይቃቸው ይኖራል። ምክንያቱም አሁን ሙስሊሙ እነሱ አሁን አንደኛ ከተሰበከላቸው ሙስሊሞችን ተርቤ ያላበላችሁኝ ተጠምቼ ያላጠጣችሁኝ ብሎ ይጠይቃቸዋል ጌታ። ሙስሊም ከሆኑ ለምሳሌ ምን አይደለም መሰለህ፣ በሮሜ ስትሄድ ለምሳሌ ወንጌል ያልደረሰበት ስፍራ ላይ ወንጌል ሰምተው የማያውቁ ስለ ክርስቶስ ሰምተው የማያውቁ ጫካ ላይ ያሉ ሰዎች ካሉ የነዛ ሰዎች ፍርድ በእግዚአብሔር ዘንድ እንዴት ነው ሊሆን የሚችለው ብለህ ስታስብ እነዛ ሰዎች በአይምሮ ሕግ ነው የሚፈረድባቸው፣ ማለት በልባቸው ባለ ሕግ ማለት ነው። ሮሜ ምዕራፍ 1 ላይ እንደሚናገረው ማለት ነው። በራሳቸው ሕግ ናቸው ነው የሚለው። በሕገ ልቦና የሚለውን ነገር እንስማማለን። ለምሳሌ እኔም አሁን ቤተክርስቲያናት የምታምነው ወንጌል ያልደረሰበት ቦታ ላይ እግዚአብሔር አምላክ እርሱ ባወቀው በሕገ ልቦና ይሄ ህሊና የሚባል ይሄ አለ አይደል? የህሊና ጀጅመንት በዛ እግዚአብሔር ፍርድን ይሰጣል። አሁን ግን እያልኩ ያለሁት በደንብ ደሱ አንዴ ላንብብልን አስመው። ይኸው በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ኦኬ፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁም፣ ታርዤ አላለበሳችሁም፣ ታምሜ ታስሬም አልጠየቃችሁም። እነርሱም ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንም ይሉታል። አሁን አንተ እያልከኝ ያለው ሙስሊሞችን እንደዚህ አይነት ጥያቄ ጠይቃቸውና ሙስሊሞች መልሰው ጌታ ሆይ ይሉታል ነው የምትለኝ? ሙስሊሞች ጌታ ሆይ ይሉታል ክርስቶስ? ያው ከሱ ውጭ የሆኑ በሙሉ ከበጎች ውጭ የሆኑት ያው ግዴታ ጌታቸው ስለሆነ አይ ጌታ ሆይ ብሎ ይጠሩታል ክርስቶስ ኢየሱስን ሙስሊሞች አይሉም። ማናቸውም ቢሆን ምክንያቱም አሕዛብን ሁሉ እየቀጠቀጠ በብረት መዝጊያ ይገዛቸዋል አይደል የሚለው እግዚአብሔር ቃል። ለኢየሱስ ክርስቶስ የማይገዛ ፍጥረት የለም እኮ። እሱ አብኩቶ የሰራቸው እሱ ነው። የወጉት ሁሉ ያዩታል ይላል ሲመጣ። ሰው ግዴታ ይሉታል እንጂ። ስለዚህ ጌታ ሆይ ተርበህ አላበላንም፣ ተጠምተህ አላጠጣንም ጀስ ለማጥራት ያክል እዚህ ላይ ጨርሳለሁ፣ ችግር የለውም። ብዙ ሰውም ገዝት ላይ ስላለ ክርስቶስ ኢየሱስ ሙስሊሞችን ለምን ተርቤ ያላበላችሁኝ ተጠምቼ ያላጠጣችሁኝ ብሎ ይጠይቃቸዋል። ኦኬ፣ ያላመነ ነው ሙስሊሞችን እዛ ቦታ ላይ ይውላ ሙስሊሞችን ብቻ ሳትሆን አጠቃላይ ያላመነ ሰዎች እኮ እነሱን ጨምሮ በግራ ሙስሊሞችን ማነሳል እኮ እነሱን ጨምሮ የትኛውም ከክርስቶስ ኢየሱስ ውጭ የሆኑት በሙሉ ፍየሎች ናቸው። በግራ ነው ሊሆኑ የሚችሉት። ምክንያቱም ቀኝና ግራ ነው ያለው ሰማይ 3-4 ቦታ በየሃይማኖቱ እግዚአብሔር ግሩፕ ከፍሎ አይፈርድም። ፍርዱ ያለው ቀኝና ግራ ነው። ስለዚህ አማኝ የሆነ በቀኝ ይሆናል፣ የማያምን የትኛውም ዲኖሚኔሽን ሊሆን ይችላል በግራ በኩል ይሆናል። በግራ ያሉት ደግሞ ጌታ ሆይ ሊሉ ግዴታ ነው፣ ሊፈርድባቸው የመጣ ንጉስ ነው። ይዘው ማቴዎስ ወንጌል እዛው ላይ ሌላ ቦታ ላይ ቀደም አንተ የጠቀስከው ላይም በሩ ከተዘጋባቸው በኋላ ጌታ ሆይ በስም አጋንንት አላወጣንም ይሉታል እነዚህ ሰዎች። እነሱ ደግሞ ሐሰተኛ ነቢያቶች ናቸው። እዛው ላይ ቁጥር በኢየሱስ አምነው ምግባር የሌላቸው ማለት ነው። አላመኑ፣ ቶታሊ አላመኑ። ኦኬ፣ ግን በስም ትንቢት አልተናገርንም እያሉት አላመኑ። ላሳይህ እንዴት እንዳላመኑ። አይ በቃ ችግር የለም። ላንብብል ቆይ አሁን ምን መሰለህ እኔ ባይዘው ነገሩን
ደሱ ስማኝ፣ ነገሩን ያዝ አድርጌ የበለጠ ወደፊት እንትን ላይክ ፈርዘር ነገሩ መሄድ ይችል ነበር። ነገር ግን ሰዓት ዛሬ እስከ ተወሰነ ሰዓትም ስለሆነ ላይ በደንብ የገባ ነው። ሰዓቱን በደንብ ብዙ ሰው እየተቀበል ሰው እንዲማማርበት ስለሆነ ነው እንጂ ይህንን ነገር ባይዘው የተናገርከው ዞሮ እዛ ቦታ ላይ ከወሰድ ነው ምን ይላሉ መሰለ ሰዎቹ ጌታ ሆይ በስምህ አጋንንትን አላወጣንምን ይሉታል። እሱ ግን ያኔ አላውቃችሁም ነበር ነው እና ያኔም በስሙ አጋንንት አወጣን ሲሉ አላውቃችሁም። ምናልባት ቸርች ውስጥ ሊኖሩ ይችላሉ። ነው ግን አጋንንት ወጡ በማሰብ አጋንንት እነሱ እኮ አወጣን አሉ እንጂ ሪል ለማውጣታቸው አምነዋል። ግን በኢየሱስ አምነዋል። ለማውጣታቸው ኢየሱስ እሱ እና ምሳሌ ልስጥ። ለምሳሌ አንድ አገልጋይ ወይ ደግሞ አንድ እንግዲህ የክርስቶስ ኢየሱስ አገልጋይ ነኝ ብሎ አስዩ የሚያደርግ ሰው በስም አጋንንት አላወጣንም ሲል በክርስቶስ ኢየሱስ ስም ብሎ አጋንንትን እያወጣ ነው አይደል? አሁን ቸርች እንደ ቸርች ደሱዬ አሁን ስለ ቸርች አይደለም። አንድ ግለሰብ በክርስቶስ ኢየሱስ ስም ብሎ አጋንንት የሚያወጣ ነው አይደል? በስም አጋንንት አላወጣንም ብሎ የሚናገሩ ሰዎች በክርስቶስ ኢየሱስ ስም አጋንንትን የሚያወጡ ሰዎች ናቸው አይደል? እነዚህ ሰዎች እኮ በክርስቶስ ስም ላያወጡ ይችላሉ፣ በአጋንንትም ሊያስወጡ ይችላሉ። በስም ለምን አላወጣንም? እነዚህ ሰዎች አንደኛ ምስክር ሊሆኑ አይችሉም። ምክንያቱም ጌታ ኢየሱስ ያኔም አላቃችሁም ብሏቸዋል። እነሱ በስም አጋንንት አውጥተናል ሲሉ ያኔም አላቃችሁም አላቸው። አይ ችግር የለውም እንደሱ ጌታ ያለው ያኔ አላውቃችሁም ነው እንጂ በስም አጋንንት አላወጣንም ሲሉት አይ እዚህ ጋር ውሸታችሁ ነው ተሳስታችኋል ብሎ እንትን አላላችሁ። ውሸታችሁ ነው ያኔ አላቃችሁም ማለት እኮ ውሸት ነው፣ ፎልስ ነው። እነሱ እውነት ነው ምናምን እያላቸው አይደለም። ቢሆን ኑሮም አይ እውነት ነው ያኔ ምናምን ሌላቸውን ያጸድቃቸው ነበር። እንዲህ እናድርግ ደሱ ሌላ ጊዜ በሰፊው ነገር ድነት ላይም ላይቭ መግባታችን ስለማይቀር ሲዘን ሌላ ቀን አሁን አንተ የፈታውን አተረጓጎም ወር አንድምታ ከየት እንዳመጣኸው ቁጭ ብለን መጽሐፍት እየከፈትን ብናየው ይሻላል። ደሱ እንደዛ ይሻላል። ደስ ይላል። ደስ ጊዜ ያክብርልን። አመሰግናለሁ። እሺ